ሌላ ምንም ረሃብ የለም። yes ጌታን ለመጥቀም የተራበ ለመጥቀም ደሃን ለመጥቀም ሀገር ለመጥቀም ነው። እውነት ነው ጌታ ሆይ። ነገር ግን ያንተ ረሃብ ያንተ ዋጋ መክፈል ስለ ወንጌል ነው። yes ወደዚህ ከመምጣት በፊት ላንተ ባለቤት ምን አለች ስለኔ ተናገረችኝ። የእግዚአብሔር ሰው ነብይ ምን ተስኖት በጉባኤ መሃል ጠርቶ ሲፈርድል ሲናገር አይቻለሁኝ ብላ ራይታ ነው። ከጉባኤ አስነስቶ ጉባኤ ማከል ሲያገለግል አየው አለች። በትክክል እግዚአብሔር ደግሞ የሚገርማችሁ ነገር ካንተ ይልቅ እሷ ብርቱ ነች። በጣም ጌታም ይወዳት ጌታን የምትወድ እግዚአብሔር ሴት ነች። ሃሌሉያ አባ ያንተ ጉዳይ የሚሰራው የኛ ነገር የሚፈታው እዛ ነው አለች። በትክክል እንዲሁ ነው ያለች ቃል በቃል እግዚአብሔር ሰው የታገለ ያለን መርገም አንድ አባት ኤፍሬም የሚባል ያለው አባት የኔ አባት ነው ኤፍሬም። ለኤፍሬም ተክለ ስላሴ የሚባል ምንድነው አያቴ ነው። ባለቤቴም በራይ የአያትን ስም ጠርቶ ሁሉ ሲናገር አይቻለሁ ብላለች። ይሄው መሰከራለሁ። ሃሌሉያ አባ ለምንድን ነው የሳቀው አንተ? የእግዚአብሔር ነገር በጣም እየገረመኝ ነው። በስም ነው በቃ ለይቶ የሚያወጣው። ቆምልኝ። ቤት አይፈርስም አለኝ። አሜን። ቤት አይፈርስም አለኝ። አሜን። በደንብ ስሙኝ። ትዳርህ አይበተንም። አሜን። ልጆች አይጠፉም። አሜን። እኔ ያየው ያለ አባት ልጆች እንዲበተኑ ቤት ላይ ጠላት ሰላም አሳጥቶ አየው። ሰላም ያሳጣውን እያየው ልጆች እንዲበተኑ ከልጆች መካከል ጽዮን የሚል ስም ያለው የኔ ልጄ ናት። ጆሆቫ ጃራ አንድ ሰው ጮሆ አሜን ይበላ። አሜን። ያንቺ ጭንቀት አንደኛ የመጀመሪያው የአባትሽ ጉዳይ። ዋይ ሁለተኛው ያንቺ ህይወት ነው። በቃ ወንዝ ላይ የቆመ ሰው ነሽ። በጣም ጠላት የሚፈትንሽ በትዳር ህይወት። ሁለተኛ ስራ ነገሮችሽን ሁሉ። የመጀመሪያው ጭንቀትሽ አባትሽን ወስደው ደብቀውታል። አድራሻው አይታወቅም። የት እንደገባ አይታወቅም። ይዘውት የሄዱት ቱሉ ቦሎ ገባ ብሎ ወደ ገጠር። ስትደውሉ ስልኩ አይሰራም። እኔ በመንፈስ እያየው ንጉሴ የሚል ስም ያለው አባቴ ነው። ወይኔ ምን አለ አንድ ሰው ጮሆ አሜን ቢል። አባትሽን ሐዘን ሬሳ ተጭኖ እንዲመጣ የተዘጋጀ አየው። ሌላ የሞት መንፈስ አይና አባትሽን እያየው አንድ አባት በዳዳም ይባላል ያለው አያቴ ነው። ሐዘን አይሆንም ሲል እሰማለሁ። በማን ህይወት ብዬ ጌታን ስጠይቀው በልጄ በመሰረት ይወጣል። ጁራ ዳካቴዶ ቫኖስ ሲያዳ ምን አለ አንድ ሰው ጮኸ አሜን ቢለኝ። ጌታ ሆይ የረሳኝ መስሎኝ ነበር እኮ ተስፋ ቆርጬ ነበር። ጌታ ማይወደኝ ብዬ ነበር። ለምን ጠራኝ ጌታ ሆይ? እንደዚህ መስዋዕት የምከፍል ከሆነ ለምን ወደድከኝ? ለምን አመጣኝ? ከመበደ አልኩት ጌታ ለምን አልኩት። በቃ ጌታ ሆይ የምትወደኝ ከሆነ በምንቴ ተናግረኝ፣ በሱ ማተምህን አረጋግጥልኝ አልኩት። ስንት ጊዜ ነው ከወር በላይ ሆነ አስጠይቀው የምትወደኝ ከሆነ በምንቴ አረጋግጥልኝ እስቲ ተናገረኝ አልኩት። አልኩት ስንት ቀን ስንት ወር በዋል ጨርሻለሁ። ስንቴ ጌታ ሆይ እውነት የምትወደኝ አንተ እንደሆን ከፈለክ በሱ ተናግረኝ አልኩት። የዛን ጊዜ ነው አምኜ የምከተል አልኩት። ሐኪም ካንሰር አለሽ? እግዚአብሔር የለም አለኝ። እኔ አንቺን እያየው ሁለት ሀገር ነው ማየው። አንደኛ የማየው ኤርትራ ምድር ነው። ኤርትራ ምድር አይና ሁለተኛ ደግሞ ሐዘን የተዘጋጀ ከተማ ስዊድን ያለው
ሐዘን እንዲሆን የተዘጋጀው ሲውድን ላይ ሞት ከ9 ቀን በኋላ እንዲሆን አያለው። አንቺን እያየው መቃብር እንትን ነው ማየው፣ የአስክሬን ሳጥን ነው ማየው እና ይሄ የሬሳ ሳጥን አያለው እና ሰው አጅቦ አያለው። ይሄን አጅቦ እያየው ፎቶ አያለው። ፎቶ ማየው የሷን ፎቶ ነው፣ የሞተ ሰው ፎቶ ነው ማየው። ፎቶውን እያየው ኤደን የሚል ስም አያለው። ወይ ወይ አንቺ ጋር አንተ ጋር ናት። ምን ናት ላንተ? ወይ እግዚአብሔር ካደረገ ወይኔ ሃሌሉያ ናውጣ አምጧት። አይዞሽ አይዞሽ ዛሬ ሞት በህይወት ተሽሯል። ወይኔ ሞት ዛሬ በህይወት ተሽሯል አለኝ። ምን አለ አሜን ብትለኝ። ሞት ዛሬ በህይወት ተሽሯል አለኝ። ዋው አንደኛ ብቸኛ ነህ። ጠላት በሞት ወስዶብሃል። ነገሮች ሁሉ ፈርሰዋል። ሁለተኛ የሚቀሰር ቀስት አያለው። ያንተ ቤት ተበትኗል፣ ፈርሷል። በሞት ጠላት ዳሬን ወስዶታል። ልጆች ያለ እናት፣ አንተ ብቸኛ። ነገሮች ሁሉ ግራ አጋብተው ነው ያሉት። እግዚአብሔር ለመጣው አባ ይግባኝ፣ የጠላት ይግባኝ ብዬ ነው የመጣሁት። እኔ ላይ ያደሙት በወረቀት ጽፌ ፊት ለፊት ቃልቻ ቤት ነው። እሷ ስትሞት እሱ ቢሞት ብሎ እኔ ላይ ስለት የገቡት አሉ። ሚስቱ ምን ሆነች? ሞተች። ልክ ባለቤት በሞተች ቀን እንደገና ቤት ፈረሰ። ጎርፋ ፈረሰብኝ። እሷ በ15 ቀን ተቀበረች ሐምሌ። በ19 5 ክፍል ጎርፋ ፈረሰብኝ። አባ ምን ላድርግ ስለው አንድ ቀን በሕልሜ መጣና እንደዚህ አቅፎኝ ቀስ አድርግና ሂድ አለኝ። እንደዚህ አንተን የገፉት እንደዚህ አድርጌ እገፋለሁ አለኝ። አሜን። በሳምንት 2 ሰዎች ሞቱ እኔ ላይ የሚሸርቡት። አባ አንተ የምትለኝ ለካ ትክክል ነው አለ። እግዚአብሔር በሚገፉ ሰዎች መካከል የልጄ አዳነን ስራ እሰራለሁ አለ። አሜን። አዳና ነኝ ስሜ አቾና ካደ ወይኔ ወይኔ ወይ ያለሽን ነገር ሁሉ አተሻል። ያጣሽውም ደግሞ በገዛ ቤተሰብሽ ነው። ፎቆች ተሽጠውብሻል፣ መኪኖች ተሽጠውብሻል፣ ሁሉ ነገር ተበልቶብሻል። ይሄ የተሸጠብሽ በባዳ አይደለም፣ በገዛ በአባትሽ ወንድም በአጎትሽ ነው። የገዛ ንብረትሽን አውጥቶ እየሸጠ ደርሰሽ ውክልና ስተሽው ነበር ሙሉ። ይሄን ለምን ያደርጋል ብለሽ ስታሳግጂ መልሶ እየከሰሰ አንቺን ሊያሳስር ነው። አይዞሽ አይዞሽ ባንቺ እምነት ምክንያት ትዳርሽም ሊበተን ነው። ጤና የላችሁም። አሁን የእናንተ ጭንቀት ንብረቱም አይደለም፣ ጤና ብቻ እንዲኖራችሁ ነው። እናንተ 3 ዓመት ሙሉ በክስ እየተንከራተታችሁ ነው። ንብረታችሁ የራሳችሁ ሆኖ ንብረታችሁ፣ ቤታችሁ፣ መኪናችሁ የእናንተ ሆኖ ተሽጦባችሁ መልሶ ንብረቴን ወስዷል ብሎ እየከሰሳችሁ ነው። በምትሄዱበት ፍርድ ቤት ሁሉ የሚፈረደው ለሱ ነው። እግዚአብሔር የመጨረሻ ውሳኔ የኔ ይሆናል ብሎ የመጨረሻ ውሳኔ ከኔ ይሆናል ብሎኛል።
አላውቅም። ዛሬ አንድ ሰው ፍርድ ባጣበት ከሰማይ ሲወሰድለት አሜን ሃሌሉያ አሜን። ይችላል የኔ ጌታ። አንቺን እያየው ካናዳ ምድር አይዳ ሁለት ሰው ሲያብድ ነው ማየው። ካናዳ ምድር እያየው ኤድመንተን የሚባል ከተማ አይና ገነት የሚል ስም ያለው ዊሎ ሲያኔበ ወደዚህም ስፍራ መምጣት አልፈለግሽም፣ አታቂውምም። አንድ ሴት ሂጂ እዛ ስፍራ ያንቺ ጉዳይ የሚፈታው ስትል እሰማለሁ። እህትሽ ናት። ኦሳና ምን አለሽ? ቤተሰብ አለሽ። ሽታዬ የምትባል ሴት አየሁ። ሶስት ልጆች አያለው። ከሶስት መካከል ሁለት ልጆችን ሊገድል አንደኛ የአብስራ የሚባል ኢየሱስ ክርስቶስ እስቲ ቁምልኝ። አንደኛ የአባቶቼ አምላክ እግዚአብሔር እንዲህ ብሎኛል። አሜን። ያንተ ራብ በተሰጠ ዘመን የእግዚአብሔርን ኖረ ለማለፍ ነው። ትክክል። እግዚአብሔር ሰው ሌላ ምንም ረሃብ የለም። የስ ጌታን ለመጥቀም፣ የተራበ ለመጥቀም፣ ደሃን ለመጥቀም፣ ሀገር ለመጥቀም ነው። እውነት ነው ጌታ ሆይ። የስ እግዚአብሔር ምንም ያሳጣህ ነገር የለም። በእውነት ከልጅነት ጀምሮ በሚገርም እውቀት፣ በሚገርም መወደድ፣ በሚገርም ሞገስ የባረከ ሰው ነው። እውነት ነው እግዚአብሔር ሰው። ነገር ግን ያንተ ራብ ያንተ ዋጋ መክፈል ስለ ወንጌል ነው። የስ አንድ ነገር ስማኝ። አሁንም ወደ ኢትዮጵያ ስትመጣ ሀገርን ልትጠቅም፣ ደሃውን ማህበረሰብ ልትጠቅም፣ የስ የእግዚአብሔርን ቤት ለመስራት ነው። አሜን። እውነት ነው። ሌላ ምንም ረሃብ የለም። ትክክል ነው። እውቀት ሰጠኸኛል ጌታ ሆይ። በሰጠኸኝ ግን አንተን ላገልግል፣ ሀገር ላገልግል፣ ቤተ ክርስቲያንን ላገልግል፣ ደሆችን ላገልግል ነው። እውነት ነው እግዚአብሔር ሰው። እግዚአብሔር ደግሞ እንዲህ አለኝ፣ በሚያስፈልገው ነገር እረዳዋለሁ። አሜን ሃሌሉያ። አባ ቆይ አሜን። በደንብ ስሙኝ። ወደዚህ ከመምጣት በፊት ላንተ ባለቤት ምን አለች ስለኔ? ተናገረችኝ። የእግዚአብሔር ሰው ነቢይ ምንተስኖት በጉባኤ መሃል ጠርቶ ሲፈርድልህ ሲናገር አይቻለሁኝ ብላ ራእይታ ነው። ከየት ነው የመጣው? ከስዊዘርላንድ ነው። ከስዊዘርላንድ ከጉባኤ አስነስቶ ጉባኤ ማዕከል ሲያገለግል አየው አለች። በትክክል እግዚአብሔር ደግሞ የሚገርማችሁ ነገር ከአንተ ይልቅ እሷ ብርቱ ነች። በጣም ጌታም የወዳት ጌታን የምትወድ እግዚአብሔር ሴት ነች። ሃሌሉያ አባ እና ሂድ አለች። ያንተ ጉዳይ የሚሰራው የኛ ነገር የሚፈታው እዛ ነው አለች። በትክክል እንዲሁ ነው ያለች ቃል በቃል እግዚአብሔር ሰው። አስተውላችሁ ስሙኝ። እዚህ ሀገር የመጣው ቅድም ብያቸዋለሁ። አንደኛ የእግዚአብሔርን ሐሳብ ለመኖር፣ ትክክል። ሁለተኛ ሀገር፣ ሶስተኛ ደሃን በትክክል ለማገልገል ነው ወዲህ የመጣው እንጂ እንጀራ እዛም ሞልቷል። በትክክል እግዚአብሔር ሰው እንዲሁ ነው። እግዚአብሔር ደግሞ ከልጅ ሐሳብ ጋር እስማማለሁ አለኝ። አሜን። ከማን ብዬ ጌታን ስጠይቀው ከነብዩ ጋር አለኝ። አሜን። ነብዩ ነው ስሜ። እግዚአብሔር ይባረክ። ሃሌሉያ ወይኔ ሁለተኛው እግዚአብሔር አምላክ እንደዚህ አለኝ፣ በምትገባባቸው ስፍራዎች ሁሉ ተቀባይነትን፣ መወደድን፣ ሞገስን እሰጥሃለሁ። አሜን ሃሌሉያ አባ። ራብህ ጌታን ማገልገል ነው። የታገለ ያለን መርገም አንድ አባት ኤፍሬም የሚባል ያለው አባት የኔ አባት ነው ኤፍሬም ለኤፍሬም የተክለ ስላስ የሚባል ምንድነው? አያቴ ነው። ባለቤቴም በራይ የአያትን ስም ጠርቶ ሁሉ ሲናገር አይቻለሁ ብላለች። ይሄው መሰክራለሁ። ሃሌሉያ አባ። አያት ማን ነው? ተክለ ስላሴ። እስቲ ቁሚ። ገብረ ስላስ የሚባል ታውቂያለሽ? አያቴ አይመሳሰሉም?
በደንብ ስሙኝ። ሰይጣን ሊያሳዝንሽ እናንተ ቤት 3 ሰው ሊገድል ሞት አዘጋጅቶ አየሁ። ያንቺ ጭንቀት የአባትሽ ጤና ነው። አሁን ያለሽው እናትሽ ጋር ነው። የመጣሽው ለመውለድ ነው። ባለቤትሽ ያለው ሰው ሀገር ነው። ቶልቻ የሚባል ሰው ያንቺ ምን አጎቴ ነው ለኔ ለዚህ ቶልቻ ምን አጎቴ ነው ለኔ ያንቺ የእናትሽ ወንድም። እሺ ለሱ ኦላና የሚባል ምንድነው? ኦላናም እንደዚሁ አባቱ ነው። የሱ አባት ነው። ቶልቻ ኦላና ነው። ኦላና እሺ፣ ያንቺ አባት ታሞ ነው ያለው። ህመሙም እግሩ ላይ ነው ያለው። እግሩም ደግሞ ካንሰር ነው የተባለው። እሺ ስሙኝ፣ ካንሰሩን ቆርጠው አውጥተውታል፣ ግን መዳን የለም። አሁን ይዳናል። አሜን፣ ይዳናል። አሜን። ካንሰሩ ተቆርጦ ከእግሩ ስር ወጥቷል። ሪሙቭ ተደርጓል። እሺ አሁን ቁስሉ መዳን አይችልም። ከካንሰሩ ቆርጦ ያወጡትን ቁስል አንድ ከዚህ ከዛ አንድ አሁን ደግሞ ከዚህ ነው ወስደው ግራፍቲንግ ሊለጥፉ ነው። የመጀመሪያውን ከዚህ አነሱ፣ እዚህ ለጠፉ። ከዚህ አንስተው እዚህ መሃል አረጉ። አሁን ደግሞ ይሄን አንስተው ከዚህ ቆርጠው እዚህ ሊጨምሩ ነው። ካሳዬ የሚባል ሰው ያለ አባቴ ነው። ኧረ ሰው የለም እዚህ ቤት። የአባቶች አምላክ እግዚአብሔር ዛሬ እንዲህ ብሎኛል። አሜን። የመልካም የምስራች ትሰማላችኋል። አሜን። ማዘር ዜና ነው ዝና የሚባል ታውቂያለሽ? ዜና አያቴ ነው። አያትሽ ነው። ዜና አሜን። ቆይ አንተ የምትኖረው ሌላ ሀገር ነው። በስራ ምክንያት ተሰደነ የሄድከው። አሁን ያለው ቦንጋ ነው። ፍሩቅ የሚባል ሰው ታውቃለህ? እኔ ነኝ። በድሩ የሚባል ላንተ ምንድነው? አባቴ ነው። እስማኤል ላንተ ምንድነው? አያቴ ነው። በኢየሱስ ስም ሃሌሉያ። ዛሬ ከፋሩት ላይ መርገም ተሰበረ። አሜን። ውጣ ወደዛ። እስቲ ተነስ። ያው በጣም የሚገርም የእግዚአብሔር እጅ ሲገለጥ እንግዲህ በአማርኛው ምን ይባላል? ተአምራት ነው አይደል የሚባለው? ማይቲ የሚል አያለው። ስሜ ነው። ማን? ስሜ ነው። ማን? ማይቲ። ተነሺ። ለምን ደነገጥሽ? የእግዚአብሔር ታምር ገርሞ የእግዚአብሔር ታምር ገርሞኝ። አማራ ክልል ላይ የተደገመ ድግምት ያለው አማራ ክልል ላይ የተደገመ ድግምት እያየው ስሙኝ። አንድ አባት ዳኛው የሚባል ሰው ያለው አባቴ ነው። አባቴ ነው። እምነሽ የምትባል ታውቂያለሽ? ራሴ ነኝ። የጆሮ ካና ሲያደበ ምን አለ አንድ ሰው ጮኸ አሜን ቢለኝ። ላፊያ ዶቦ ዛሬ ይገለበጣል። ምንሽ ነው እሱ? የማይቲ ባለቤት ነሽ አንቺ? አመራ የሚባል ታውቃለህ? ምን ነው? የአመራ አባት ዓለም ነው። የዳኛው አባት ቦጋለ ነው። ውጣ ወደዚህ። ምን እያወራችሁ ነው? የእግዚአብሔር ነገር ገርሟችሁ? እስቲ ብድግ በሉ። ምንሽ ናት? ለስንት ነው የመጣችሁት? ለሶስት። እስቲ ቁም። እናንተን እያየው እኔ ማየው ኤርትራ ምድር ነው። እዛ ነው የተወለደና ምንሽ ናት? ጓደኛሽ? ይሄስ የእሷ ቤተሰብ
ሶስታችሁም ኤርትራ ናችሁ? ናይ ባቂ ትራስ የምትባል ያለው አይ አናይ ወይ አናይ ሄይ ለምንድን ነው የሳቀው አንተ? የእግዚአብሔር ነገር በጣም እየገረመኝ ነው። በስም ነው በቃ ለይቶ የሚያወጣው። ቁምልኝ። ቤት አይፈርስም አለኝ። አሜን። ቤት አይፈርስም አለኝ። አሜን። በደንብ ስሙኝ። ትዳርህ አይበተንም። አሜን። ልጆች አይጠፉም። አሜን። እኔ ያየው ያለ አባት ልጆች እንዲበተኑ ቤት ላይ ጠላት ሰላም አሳጥቶ አየው። ሰላም ያሳጣውን እያየው ልጆች እንዲበተኑ ከልጆች መካከል ጽዮን የሚል ስም ያለው የኔ ልጄ ናት። ጆሆቫ ጃራ አንድ ሰው ጮሆ አሜን ይበላ። አሜን። ጽዮንን እያየው ኦሬዲ ብዙ ችለሃል። ቤት ላይ ሰላም ይባል የለም። ወደ ቤት መግባት አትፈልግም። ግን ስሙ ከሚሰደብ ጌታ ሆይ ያልክ ነው። ለስምህ ነው ያንተ ጭንቀት። እግዚአብሔር ስለ ስሜ ተጠንቅቋል፣ ስለኔ እኔ ደግሞ ስለ ልጄ እጠነቀቃለሁ አለኝ። ለማን ብዬ ጌታን ስጠይቀው ለልጄ ለታጠቅ አለኝ። አሜን። እኔ ወይኔ አፍን ለምን ያስክ? እግዚአብሔር ሳደ በጣም ተደነቅ ያለው ጓደኛው ያንተ ጓደኛ ነው። ሁለት ስም ያለው፣ አንድ ጋሻው የሚል ስም ያለው፣ ሁለት አበራ የሚባል ስም ያለው ነኝ አኮኖ ተራዲያ። ኧረ አንድ ሰው ጮኸ አሜን ይበላ። አንተን እያየው ከአባት የሚመጣ ይሄ አሽሌ ነው። አሽሌ የሚባል ያለው አሰሌ አያት ነው። አክሊሉ የሚባልስ ሰይፉ ላንተ ምንድነው? አባቴ ሄና ዱራኔ አከበ ውጡ ወደዚህ ጋር ተነሺ። ያለሽን ነገር ሁሉ አተሻል። እውነት ያጣሽውም ደግሞ በገዛ ቤተሰብሽ ነው። ትክክል። ፎቆች ተሽጠውብሻል፣ መኪኖች ተሽጠውብሻል፣ ሁሉ ነገር ተበልቶብሻል። እውነት ይሄ የተሸጠብሽ በባዳ አይደለም፣ በገዛ በአባትሽ ወንድም በአጎትሽ ነው። ትክክል። የገዛ ንብረትሽን አውጥቶ እየሸጠ ደርሰሽ ውክልና ስተሽው ነበር ሙሉ። ይሄን ለምን ያደርጋል ብለሽ ስታሳግጂ መልሶ እየከሰሰ አንቺን ሊያሳስር ነው። አይዞሽ አይዞሽ። ባንቺ እምነት ምክንያት ትዳርሽም ሊበተን ነው። ጤና የላችሁም። አሁን የእናንተ ጭንቀት ንብረቱም አይደለም፣ ጤና ብቻ እንዲኖራችሁ ነው። እናንተ 3 ዓመት ሙሉ በክስ እየተንከራተታችሁ ነው። ንብረታችሁ የራሳችሁ ሆኖ ንብረታችሁ፣ ቤታችሁ፣ መኪናችሁ የእናንተ ሆኖ ተሽጦባችሁ መልሶ ንብረቴን ወስዷል ብሎ እየከሰሳችሁ ነው። በምትሄዱበት ፍርድ ቤት ሁሉ የሚፈረደው ለሱ ነው። እግዚአብሔር የመጨረሻ ውሳኔ የኔ ይሆናል ብሎ የመጨረሻ ውሳኔ ከኔ ይሆናል ብሎኛል። አላውቅም። ዛሬ አንድ ሰው ፍርድ ባጣበት ከሰማይ ሲወሰድለት፣ አሜን፣ ሃሌሉያ፣ አሜን። ይችላል የኔ ጌታ። አንቺን እያየው ካናዳ ምድር አይዳ 2 ሰው ሲያብድ ነው ማየው። ካናዳ ምድር እያየው ኤድመንተን የሚባል ከተማ አይና ገነት የሚል ስም ያለው ዊሎ ሲያኔበ በህይወታችሁ የሆነው ካለው የተነሳ ጭንቅላታችሁ መጫው ጀምሯል። ወደዚህም ስፍራ መምጣት አልፈለግሽም፣ አታቂውምም። አንድ ሴት ሂጂ እዛ ስፍራ ያንቺ ጉዳይ የሚፈታው ስትል እሰማለሁ። እህትሽ ናት። ከኔ መጣሽ? ከካናዳ። የት ከተማ? ሆሳና። ምን አለሽ? እናትሽ ሆሳና
ቤተሰብ እዛ ነው ያለው። እናንተ የምትኖሩት ካናዳ ኤድመንተን ነው። ገነትን እያየው ደግሞ አንድ ታምራት የሚባል ሰው ያለው ባለቤቴ አቫዶሲያ። አረ ዛሬ የተመከረ የእብደት ምክር አሁን ፈረሰ። አሜን። ምን አለ አንድ ሰው ጮሆ አሜን ቢለኝ። አሜን። ሃሌሉያ ኢየሱስ። የገነት አባት አየለ ነው። የታምራት አባት ፈይሳ ነው። ጁራኔ ካዶሲያ ዲኖ። በደንብ ስሙኝ። ሆሳና ቤተሰቦችሽ አሉ። እሺ ቁሚ እሱ ጋር ተነስ፣ ተነሽ አንቺ። ሆሳና ምን አለሽ? ቤተሰብ አለሽ። ሽታዬ የምትባል ሴት አየሁ። እኔ ነኝ ራሴ በኢየሱስ ሽታዬን እያየሁ አንድ ታምራት የሚባል ሰው ያለው ታምራት አባቴ ነው። ቱካዳሲኮ ሶስት ልጆች አያለው። ከሶስት መካከል ሁለት ልጆች አየሁ። ሁለት ልጆችን ሊገድል አንደኛ የአብስራ የሚባል ኢየሱስ ክርስቶስ የአብስራ የመጀመሪያ ልጅሽ ናት። ቆይ እኔ ላስተካክለው ስሙን ወይስ እናንተ ታስተካክሉለታላችሁ? ይኸው መዓዛ ልበል ወይ መርዛ ልበል? ማሪዛ። ዲያካናሶ አጠገብ ያለውን ሰው ነካ አድርገውና ገና በተጋባበት ጉዳይ መላ ባጣበት ነገር እግዚአብሔር የሚረዳን ሰው ያዘጋጃል። ምን አለ አንድ ሰው አሜን ቢለኝ? ቁሚልኝ። ማሪዛ ማለት ምን ማለት ነው? ማሪዛ ማለት ነው እኔ ሞቼ ነበርና ስትወልጂ ሞተሽ ነበርና ስትመለስ ያው ስለተመለስኩ ማሪዛ ተመለሰች ለማለት ትርጉሙ ማሪዛ የልጅሽ ስም ነው። የማሪዛ ታዲያ አባት ታዲዮስ ነው። የታዲዮስ አባት ዮሐንስ ነው። ነይ ውጪ። ዛሬ ሞት ተቀደመ። አንድ ሰው ለኔ ነው ያለ አሜን አሜን። ሄይ ቤት አይፈርስም፣ አይበላሽም። ታጠቅ ነገር አይበላሽም። አይዞሽ አታልቅሽ። ዛሬ እግዚአብሔር ጣልቃ ገባልሽ። ምን ገባ? አይዞሽ። ሶስቱም ወጣችሁ። ማን ነው ስምሽ? ትርሃስ ፍሬ ወይኒ የምትባል ታውቃለህ? አስጠጋለህ። ይልቃል የሚባል ታውቃለህ? ወይኔ አንድ ሰው ነካ አድርገውና ሄይ በሎት። ኧረ ድገምና ሄይ በሎት። ባከም ታጠቅ። ጠላት ትዳርን ምን ሊያደርገው ነው? ሊበት ነው። ተነሺ። ጠላት ያንቺን ትዳር ምን ሊያደርገው ነው? ሊበት ነው። በትዳርሽ ህይወት ከኖርሽ 37 ዓመት ባለቤትሽ ሳታስቢው ድንገት የፍቺ ወረቀት አመጣልሽ። ዛሬ የክብር ቀናቸው። አሜን ብል። ዋው! አንቺ ትዳሩ እንዲበተን አትፈልጊም? እኔ ፈልጋለሁ እንዳይፈርስ። እሱ ነው የሚፈልገው። ጌታ አይምሮን ይቀይረው። አሜን አሜን። አበባየው የምትባል ታውቂያለሽ? እኔ ነኝ። ወደ ቦረና መስመራ ያለው ምንድነው? በኢየሱስ ስም እውነት ነው። የት ነው የምትኖሪው? ያቤሎ። እዛ እያየው መርከቡ የሚባል ስም ያለው ምንሽ ነው? ባለቤቴ ነው። ወይኔ ሰው የለማ እዚህ ቤት። ሄይ ንገሩት፣ አይፈርስም፣ አይበላሽም በሉት። አይበተንም፣ ነብዩ አይበተንም፣ አይበተንም። ታጠቅ፣ አይበተንም።
ምን አለ አንድ ሰው አሜን ብለው። አሜን አሜን። መርከቡ ምንሽ ነው? ባለቤቴ አባት አየው፣ ከዛ አያት አየው። ማንደፍሮ የሚባል ያለው የኔ አያት ያንቺ አያት ነው። ለመርከቡ መንገሻ ምንድነው? አባቱ አባቱ። የአባቶች አምላክ መላ ባጣችሁበት የሚረዳችሁ ተዘጋጅቷል። የሚያሳርፋችሁ ተዘጋጅቷል። እነግራችኋለሁ፣ ማፍርባችሁ ተዘጋጅቷል። የሚደግፋችሁ ተዘጋጅቷል። ትራስ ገብረ መድን የሚባል ታውቂያለሽ? አባቴ ነው። አባቴ ነው። ኪዳኔ ላንቺ ምንድነው? አያቴ ነው። ወልደ ሚካኤል ላንቺ ምንድነው? አያቴ። አበራ ላንተ ምንድነው? አያቴ ነው። አያቴ ነው። እስቲ ተነስ። እነዚህ ሰዎች የት ነው ሀገራቸው? ኤርትራ። ምን አለ አንተ? እዛ ነው ተወልደ ያደግከው? ያንተስ ትዳር ፈርሷል። ዛሬ የብዙ ሰዎች ትዳር ይስተካከላል። ዋው! ገነት አቤት አየለ፣ አቤት። የት ነው የምትኖሪው? ካናዳ ካናዳ። ኬንያ ምን አለ? ልጆች ወዴት ሀገር ለሄዱ? ካናዳ። አንተና ልጆች ተለያይታችኋል? እንዳትገናኙ ተደረገ? ሁሉ ነገር ተበላሽቷል። ኤርትራ ምድር እያየው አንድ አባት አይና አያት ሀጎስ የሚባል ያለው እውነት ነው። አያት ወይ ኧረ ሰው የለማ። ለብዙዎች በር የሆንክ ሰው አሁን ግን ያንተ ተዘግቶብሃል። ግራ ተጋብተን ያለው ልጆቼ ወደ ካናዳ ሊሄዱ የጀመሩ ፕሮሰስ ተበላሸ። ይሄዳሉ አለኝ። አሜን። አንድ ትሆናላችሁ አለኝ። ይስተካከላል አለኝ። አሜን አሜን። አትይማችን። አሜን። ዋው! የማ ጉዳይ ነው የሚስተካከለው ብዬ ጌታን ስጠይቀው የልጄ የአብርሃም አለኝ። አሜን አሜን። ታውቀዋለህ አብርሃምን? አብርሃም መስፍን ነው። አሁን ተስተካከለ። እኔ አንድ ሰው ጮሆ አሜን ይበላ። ዛሬ ኤርትራ ምድር የታሰሩ ዘሮቻችሁ ይፈታሉ። ኤናኮቫ እነግራችኋለሁ፣ አዲስ አበባ ይፈታሉ፣ ቦረና ይፈታሉ፣ አምቦ ይፈታሉ፣ ባሌ ይፈታሉ፣ አዳማ ይፈታሉ፣ ዝዋ ይፈታሉ፣ ናዝሬት ይፈታሉ፣ ሐረር ይፈታሉ፣ ጅግጅጋ ይፈታሉ፣ ወላይታ ይፈታሉ፣ ሆሳና ይፈታሉ። አንድ ሰው ዘሎ አሜን። የተቀባ ሰው በምድር እያለ የእናንተ ቤት አይበተን። ወይኔ ጠላት ያለ ጊዜ በሞት አይወስዳችሁ። ሕያው አምላክ እግዚአብሔር ምስክሬ ነው። የልጄን ስራ አሁን ጀምሬያለሁ። አሜን አሁን ጀምሬያለሁ አለኝ። ሰለሱ ምድርን አናውጣለሁ። አሜን። የብሱን ብሎኛል፣ አሜን። ባህሩን ብሎኛል፣ አሜን። ተፈጥሮን ብሎኛል። አሜን። አናውጣለሁ። አሜን። ቤቱን እፈውሳለሁ፣ አሜን። ትዳሩን እፈውሳለሁ፣ ጤናውን እፈውሳለሁ፣ ሕይወቱን እፈውሳለሁ፣ ጓዳውን እፈውሳለሁ። ዋው! ጠብቀኝ አብርሃም። ለምን ታለቅሻለሽ? እንድታገኘኝ ፈልጌ ነው። እኔን እየሰማችሁ ነው? ለምን ታለቅሻለሽ ስላት እንድታገኘኝ ፈልጌ ነው አለች። እኔ ሳልሆን ጌታ። ያንቺ ጭንቀት አንደኛ የመጀመሪያው የአባትሽ ጉዳይ፣ ዋይ ሁለተኛው ያንቺ ህይወት ነው። በቃ ወንዝ ላይ የቆመ ሰው ነሽ። እውነት ነው። እንዲህ ለብሽ ጊዜ ሰው መስላለሁ ግን አይደለሁም። በጣም ጠላት የሚፈትንሽ በትዳር ህይወት። እውነት ነው። ሁለተኛ ስራ ነገሮችሽን ሁሉ። የመጀመሪያው ጭንቀትሽ አባትሽን ወስደው ደብቀውታል። አዎ የለም የለም። አዎ
አድራሻው አይታወቅም፣ የት እንደገባ አይታወቅም። አይታወቅም። ይዘውት የሄዱት ቱሉ ቦሎ ገባ ብሎ ወደ ገጠር። አዎ እውነት ነው፣ እውነት ነው፣ እውነት ነው። ስትደውሉ ስልኩ አይሰራም። እኔ በመንፈስ እያየው ንጉሴ የሚል ስም ያለው አባቴ ነው፣ አባቴ ነው። ወይኔ ምን አለ አንድ ሰው ጮሆ አሜን ቢለ። አባቴ ነው፣ አባቴ ነው። አባትሽን ሐዘን ሬሳ ተጭኖ እንዲመጣ የተዘጋጃየው ሌላ የሞት መንፈስ አይና አባትሽን እያየው አንድ አባት በዳዳም ይባላል ያለው አያቴ ነው፣ አያቴ ነው። ሐዘን አይሆንም ሲል እሰማለሁ። በማን ሕይወት ብዬ ጌታን ስጠይቀው በልጄ በመሰረት ይወጣል። ስሜ ነው። ጁራ ዳካቴ ዶቫኖስ ሲያዳ ምን አለ አንድ ሰው ጮኸ አሜን ቢለኝ። ጌታ ሆይ፣ ጌታ ሆይ የረሳኝ መስሎኝ ነበር እኮ ተስፋ ቆርጬ ነበረ። ጌታ ማይወደኝ ብዬ ነበረ። ለምን ጠራኝ ጌታ ሆይ? እንደዚህ መስዋዕት የምከፍል ከሆነ ለምን ወደድከኝ? ለምን አመጣኝ ከምረ በዳ አልኩት ጌታ። ለምን አልኩት በቃ ጌታ ሆይ የምትወደኝ ከሆነ በምንቴ ተናግረኝ፣ በሱ ማተምህን አረጋግጥልኝ አልኩት። ስንት ጊዜ ነው ከወር በላይ ሆነ አስጠይቀው የምትወደኝ ከሆነ በምንቴ አረጋግጥልኝ እስቲ ተናገረኝ አልኩት። አዎ አልኩት። ስንት ቀን ስንት ወር በዋል ጨርሻለሁ። ስንቴ ጌታ ሆይ እውነት የምትወደኝ አንተ እንደሆን ከፈለግ በሱ ተናግረኝ አልኩት። የዛን ጊዜ ነው አምኜ የምከተል አልኩት። የዛን ጊዜ ነው ከተናገርከኝ ነው አምኜ የምከተል። እግዚአብሔር አምላክ እንዲህ ብሎኛል፣ ደስ አሰኝሻለሁ። ወይኔ ምን አሰኝሃለሁ? ድገምና ጨምርና። ዋው! እግዚአብሔር ዘንድሮ ደስ ያሰኛቸዋል፣ ደስ ያሰኛቸዋል። አዶና ካናስታ አሜን። ዋው! ሶፖራዳ ላባጃና ዛሬ ይኸውላችሁ በላያችሁ ላይ ኃይል ይመጣል። አሜን። ለምትገቡበት ከተማ መፍትሄ ሆናችሁ ትሄዳላችሁ። አሜን። ለምድራችሁ በረከት ሆናችሁ ትሄዳላችሁ። ውሰድ ውሰድ ውሰድ። ፈሩቆ በደንብ አሜን ብለው ውሰድ። ዋው! የኔ ጌታ ሰው አለ እዚህ ቤት። እስቲ ብድግ በይ። ሐኪም ካንሰር አለሽ? እግዚአብሔር የለም አለኝ። እኔ አንቺን እያየው ሁለት ሀገር ነው ማየው። አንደኛ የማየው ኤርትራ ምድር ነው። ኤርትራ ምድር አይና አው ሁለተኛ ደግሞ ሐዘን የተዘጋጀ ከተማ ስዊድን ያለው አንተን ፈልጌ ነው የመጣሁት። ቁሚልኝ። የት ነው የምትኖሪው? ስዊድን ስቶክሆልም። ቤተሰቦችሽ ኤርትራ። ሐዘን እንዲሆን የተዘጋጀው ስዊድን ላይ ሞት ከ9 ቀን በኋላ እንዲሆን አያለው። አንቺን እያየው መቃብር እንትን ነው ማየው፣ የአስክሬን ሳጥን ነው ማየው እና ይሄ የሬሳ ሳጥን አያለው እና ሰው አጅቦ አያለው። ይሄን አጅቦ እያየው ፎቶ አያለው። ፎቶ ማየው የሷን ፎቶ ነው፣ የሞተ ሰው ፎቶ ነው ማየው። ፎቶውን እያየው ኤደን የሚል ስም አያለው። ዋይ ዋይ አንቺ ጋር አንተ ጋር ናት። ምን ናት ላንተ? ወይ
ካደረገ እግዚአብሔር ካደረገ ክፉ ነው። ወይኔ ሃሌሉያ ነብት ነው። ናውጣ አምጧት። አይዞሽ አይዞሽ። አትጂ እየተባልሽ ነው የመጣሽው። አትጂ እየተባልኩ ነው የመጣሁት አለች። ሰይጣን አይታችኋል ሊገላት፣ የኔ ጌታ ግን ቀደመላት። እንዲህ ብሎኛል፣ ዛሬ ሞት በህይወት ተሽሯል። ወይኔ ሞት ዛሬ በህይወት ተሽሯል አለኝ። ምን አለ አሜን ብትለኝ። ሞት ዛሬ በህይወት ተሽሯል አለኝ። ዋው አላችሁ ራቀኝ አልልም ማንንም ፍለጋ እጠብቅሃለሁ ሌሊቱ ሲነ እንዳንተ አምላኬ ማንም አይሆነኝም እጠብቅሃለሁ አንተ ብትዘገይም እንዳንተ አምላኬ ማንም አይሆነኝም እጠብቅሃለሁ አንተ ብትዘገይም ዛሬም ቢሆን ነገም እታገስሃለሁ እንደማትረሳኝ እኔም አንተን እያየው በአራት ገመድ የተጠለፈ የታሰረ እግር ያለው ይሄ የታሰረን እግር እያየው የማየው እኔ ላስተካክለው ላሻሽለው ቅድም ብያቸዋለሁና የልጇ ስም ማሪዛ ማለት ያው ሊሉ የፈለጉበት ምክንያት ቅድም ተናግራለች። ስሙ ግን አይመችም። ይመቻል። እኛ እናሻሽለው ማዛ ብለናለን አይደል? አንተን እያየው ላሻሽለው ተገኝ ልበልህ ወይ ተገኔ ልበልህ? ተገኝ። ይሄ የታሰረበትን ገመድ እያየው አንድ ተመስገን የሚባል ስም አለ። የአባቴ ስም ነው። አረ ሰው የለም እዚህ ቤት ዛሬ የአዳነ ምስራት ይፈታል። አሜን። በደንብ ጩና አሜን ብለው ውሰድ በደንብ አሜን ብላ ውሰድ በደንብ አሜን ብላ ኦር ሃዲያኖሶ ውሰድ አሜን ብላ የአባት ስም ማን ነው? ተመስገን። የአባት አባት ከአያት ቀጥሎ ምንድነው? ቅማያት ነው። ፉፉ ነው። ፉፋ። ሃሌሉያ። እንግዲህ ከበደ ማለት ምን ማለት ነው? ከበደ ስም ነው። ከበደ ማለት በጣም አስጨናቂ ነገር ሆነ ማለት ነው። ትክክል። ከበደ ማለት በዛ ሰው አቅም የማይቻል ነገር ሆነ ማለት ነው። ትክክል። ለምን ብላችሁ ብትሉኝ ምንድነው የሚለው? እንዲህ ነው የሚለው፣ ስለ ልጁም ጉዳይ ይላል በአብርሃም ዘንድ እጅግ ከባድ ሆነበት ነው የሚለው። እጅግ ከባድ ማለት በሱ አቅም ማስተካከል የማይችለው ነገር ሆነበት ማለት ነው። ከዛስ እግዚአብሔር መጣና አብርሃምን ምን አለው? አቀለለለት ነገር።
ምን ብሎ ሚስት ሳራ የምትለውን ነገር ስማ አለው። አያችሁ፣ አንዳንድ ጊዜ በእናንተ ባልቻላችሁት ነገራችሁ ላይ እግዚአብሔር ነገር ያቀልላችኋል። አሜን። ነገር ያቀልላችኋል። አሜን። ኧረ ሰው የለም። አሜን። ባንተ አልቻልከውምም አትችለውምም። አልቻልከውምም አትችለውምም። አልችለው። አንደኛ ብቸኛ ነህ። አዎ። ጠላት በሞት ወስዶብሃል። ትክክል። ነገሮች ሁሉ ፈርሰዋል። አዎ። ሁለተኛ የሚቀሰር ቀስት አያለው። ያንተ ቤት ተበትኗል፣ ፈርሷል። ትክክል። በሞት ጠላት ዳሬን ወስዶታል። ልጆች ያለ እናት፣ አንተ ብቸኛ። ነገሮች ሁሉ ግራ አጋብተው ነው ያሉት። እግዚአብሔር ብዬ ለመጣሁት አባ ይግባኝ፣ የጠላት ይግባኝ ብዬ ነው የመጣሁት። እኔ ላይ ያደሙት በወረቀት ጽፌ ፊት ለፊት ቃልቻ ቤት ነው። እሷ ስትሞት እሱ ቢሞት ብሎ እኔ ላይ ስለት የገቡት አሉ። ሚስቱ ምን ሆነች? ሞተች። ልክ ባለቤት በሞተች ቀን እንደገና ቤት ፈረሰ። ጎርፋ ፈረሰብኝ። እሷ በ15 ቀን ተቀበረች ሐምሌ። በ19 5 ክፍል ጎርፋ ፈረሰብኝ። አባ ምን ላድርግ ስለው አንድ ቀን በሕልም መጣና እንደዚህ አቅፎኝ ቀስ አድርግና ሂድ አለኝ። እንደዚህ አንተን የገፉት እንደዚህ አድርጌ እገፋለሁ አለኝ። አሜን። በሳምንት 2 ሰዎች ሞቱ እኔ ላይ የሚሸርቡት። አባ አንተ የምትለኝ ለካ ትክክል ነው አለ። እግዚአብሔር በሚገፉ ሰዎች መካከል የልጄ አዳነን ስራ እሰራለሁ አለ። አሜን። አዳና ነኝ ስሜ። አቾና ካደ ወይኔ ወይኔ ወይ ልጆች ያለ አባት እግዚአብሔር የልጄ አዳነን ስራ ጀመርኩ አለኝ። አሜን። ምን አለ ሰው አሜን ብሎ ቢቀበለው። አሜን። በደንብ ስማኝ። ቅድም ማን ብያቸዋለሁ? መክሊት የምትባል ሴት አየው። ሁለተኛ ፍቅርታ የሚል ስም አየው። ፍቅርታ ሁለተኛ ባለቤቴ ናት። አያችሁ፣ በሕልም መድኃኒት ስትሰጠው አየሁት። የእግዚአብሔር ሰው አያችሁ። ዛሬ ከአባት ዘር የሚመጣ መርገም ከፎጃ ላይ ይገለበጣል። ከፎጃ ላይ ይገለበጣል። ላንተ ነው አበራ። ማን ምን ነው? አባት። አያችሁ። እና የዚህ ሰው ህይወት የታሰረው በዚህ ነው። የአባቶቼ አምላክ ግን እግዚአብሔር እንዲህ ያለኝ ስራውም ሴራውም አሁን ፈርሷል። አሜን። በቤታችሁ፣ በትዳራችሁ፣ በልጆቻችሁ፣ በጤናችሁ፣ በበረከታችሁ የተመከረ ክፉ ሴራ አሁን ፈርሷል። አሜን። ውሰጃ አሜን ብለህ አሜን። አዳነ ዋው ተገኝ መሲ አብርሃም አቤት። አበባየው ሽታ ገነት አቤት ይልቃል አቤት። የሙልጌታ ልጅ ለምን ሳቅሽ? አባቱ የተኛ መንፈስ ፍሬ አቤት አቤት ትራስ አቤት ከሜ እግዚአብሔር ይመስገን። ጠቦ ዛሬ ከዘር ማንዘሮቻችሁ መርገም አሜን። ከጤው ሁላችሁም ፈሩቶ ልጆቻችሁን ዘርጉልኝ። እጸልያለሁ። አሁን ስምህን እጠራለሁ። አሁን በፊት በቆሙ ሰዎች ህይወት ላይ አክሊሉ ታጠቅ ነብዩ አቤት። ቆይ አንቺም ማሌት እንበልሽ ሜላት እንበልሽ የቱ ይሻልሻል? ሜላት በልጅነቴ ቤተሰቦች ያወጡልኝ ስም ነው። እሺ እኔ ደግሞ ትምህርት ቤት ሄጄ ገና ኪንደርጋርደን እያለሁ ማህሌት ብዬ ቀይሬው መጣሁ። አያችሁ ማህሌት አሁን ማህሌት ነው የሚጠራው። ማህሌት ነኝ አሁን። ታጠቅ አንዳች አትሆን። አሜን። እግዚአብሔር ያንተን የልጆችን የቤትን የቤተሰብን የትዳርን እስራት አሁን ይፈታል። አሜን። አንድ ጊዜ እናንተ ቀና ብላችሁ እዚህ ያላችሁ እጆቻችሁን ዘርጉልኝ። ለዚህ ህዝብ ልጸልይ እኮ ለነሱ ስጸልይ ለነሱ ብቻ አይደለም፣ እቤት ላሉት፣ ለታመሙት፣ ስራ ለሌላቸው፣ ለታሰሩት
ጤናቸው ለተያዘ ዋሬቨር እጸልያለሁ አሁን በጌታ በኢየሱስ ክርስቶስ የትንሣኤው ደም አባ ሕያው ቃል እንደሚል እንዲህ ብሎ አለ። የአባቶቼ አምላክ የነቢያት የሐዋርያት አምላክ ደግሞ ዛሬ የኔ አምላክ በዚህ ስፍራ በእነሱ መገኘት ምክንያት ከተማቸው ነፃ እንዲወጣ አሜን። ወይኔ ትዳራቸው ልጆቻቸው ነፃ እንዲወጡ አሜን። ቤተሰቦቻቸው ነፃ እንዲወጡ አሜን። የነሱ የሆኑ ዘር ሐረግ ነፃ እንዲወጡ አሜን። ዶላ ቫዲያሴ ኢላዶይ ካዲና ሱና ፕሬቬይ አጋቫር ዶአቾዳ ካዲያቦ እዚህ ስፍራ ላይ ያላችሁ ወንድሜ ነብዩ ታጠቅ አቤ አክሊሉ ማሌት ሜላት የካሳዬ ልጅ ይኸው በኢየሱስ ደም እግዚአብሔር በተጨነቃችሁበት ነገር ሁሉ ያበረታችኋል። ፍሩቅ ያበረታል። ያንተ ያበረታል። የበድሩ ልጅ እግዚአብሔር ያበረታችኋል። በስራችሁ ያበረታችኋል። በአገልግሎታችሁ ፍሬ ወይን ያበረታሻል። ትራስ ያበረታል። ይልቃል ያበረታል። ገነት ያበረታሻል። ሽታ ያበረታችኋል። ያበረታችኋል። እምነሽ ያበረታሻል። ማይቲ ያበረታል። ተገኝ ያበረታል። እጸልያለሁ ያበረታችኋል። አቤ ያበረታሻል። ያበረታችኋል። አብርሃም ያበረታል። መሰረት ያበረታሻል። ኢናኮብ አዲያቦሶ ኤደን ያበረታችኋል። ተገኝ ያበረታል። እግዚአብሔር ያበረታችኋል። አበረታኝ አለ። ምን ያደረገኝ? በአጠገቤ ቆሞ ከአንበሶችም አፍ ንገሩት። ዛሬ ቤታችሁን ሊውጥ ትዳራችሁን አዳነ ሊውጥ የተዘጋጀ ዛሬ እናገራለሁ። እግዚአብሔር ከበላተኛው ቤትን አድኖታል። አሜን። ነብዩ ህይወትን አድኖታል። አሜን። ታጠቅ ትዳርን ልጆችን አድኗቸዋል። አሜን። አክሊሉ አቤ አድኗቸዋል። አሜን። አድኗቸዋል። ምርጦ እግዚአብሔር ከፈትኩ ብሎኝ ባጀትን ካሪያም ለቀቅኳለኝ። አሜን። ከዚህን ሰዓት ጀምሮ ሁለተኛ ከቦንጋ ምድር ትወጣለህ ብሎኛል። አሜን። ትወጣለህ። አሜን። ቶሎ ትወጣለህ። አሜን። እግዚአብሔር ሌላ ስፍራን አዘጋጀው። አሜን። ከነ ሙሉ ባጀት ከነ ሙሉ አቅራቦት አዘጋጀው ብሎኛል። አሜን። በሰው ምድር እግዚአብሔር ሐሳቤ በሌለበት ዋጋ አትከፍልም። አትጠፋም። አትንከራተትም። አሜን። አዎ በኢየሱስ ስም ኤርትራ ምድር ነጻ ትውጣ። አሜን አትልም? ኤርትራ ምድር ነጻ ትውጣ። አሜን። አባ በእነሱ ምክንያት ቦንጋ ከተማ ነጻ ትውጣ። አሜን። አስመራ አባ ነጻ ይወጡ። አሜን። ደቀማሪ ነጻ ይወጡ። አሜን። ከረን ነጻ ይወጡ። አሜን። ነብዩ ያንተ በረከት እንደገና ወደ ኤርትራ ከተማ ያለው ወደ አስመራ ባለቤት ከአስመራ ነች። የኤርትራ አስመራ ናት። ያንተ ባለቤት ያ ሃሌሉያ አባ አጃባኒ ካላስ አሜን። ወይኔ ይፈሳል። አሜን። በአራቱም አቅጣጫ ያንተ በረከት ለዘር ይፈሳል። አሜን። ለትውልድ ይፈሳል። አሜን። ለቤተ ክርስቲያን ይፈሳል። አሜን። ለብዙ ለተራቡ ይፈሳል። አሜን። ለተቸገሩ አጋዥ ለሌላቸው ይፈሳል። አሜን። ሃሌሉያ አባ yes ነብዩ አቤት አንተ የምትሰራው የቢሮ ወንበር ነው። yes የሚገጣጠመውን yes የውጪውን yes አሁን እዚህ ከተማ ላይ ፋብሪካ ልከፍት ነው። yes ስለዚህ የሚያስፈልግ ደግሞ ባጀት ነው። yes ታዟል። አሜን አባ አሜን አባ የምን ወንበር ትሰራለህ? የቢሮ ተሽከርካሪ ወንበሮች yes ስለዚህ ለዚህ ቤተ ክርስቲያን ስለሚያስፈልግ ካንተ ነው የምንገዛው ማለት ነው። አይደለም የቤተ ክርስቲያን ነው ስጦታውም የቤተ ክርስቲያን ነው። እኔ ላገለግል ነው የመጣሁት። እግዚአብሔር በባረከኝ ሁሉ ለቤተ ክርስቲያን መባረከው ነው። ሃሌሉያ የኔ አይደለም። እኔ ባላደራ ነኝ። ቀላል ብር አይደለም። እንገዛለን እኛ ለበረከት እንዲሆን እንገዛለን። እግዚአብሔር እንደሱ አላለኝም። እግዚአብሔር ይሄን ባደራ እንዳስተዳድር የሰጠኝን ነገር ለቤተ ክርስቲያን ባርካለሁ፣ ለብዙዎች አደርጋለሁ። ምን አለ አንድ ሰው ለጌታ እልልታ ቢያመጣ? አሜን ሃሌሉያ አባ የምሰራው ወንበሮች ፎቶ አለ አለኝ። እግዚአብሔር ሰው ስለዚህ እንገዛለን እኛ። እሱ ደግሞ ውስጡ የፈቀደውን ምንም ማድረግ መብቱ ነው። አይደለም ወይ?
እኛ ግን በረከት እንዲሆነው ለሱ ነገ እኮ ፋብሪካውን ሙሉ ሊሰጥ ይችላል። ግን እኛ ልባችን የፈቀደውን ለሱ በረከት እንዲሆን ጸልየን ገንዘቡን እንገዛለን። እንዴት ነው? ቆንጆ አይደል? እዚህ ላይ ብንቀመጥ አይታል እና በጣም የሚያምር ነው። በጣም ምንድነው ስሙ? ኤስኤምኤን ፈርኒቸር እንትን አለው። ጎግል ላይ ምን አለው ገና። ስለዚህ በቃ ያው በዓለም ዙሪያ ሆኖ የሚያዩ ቅዱሳን ጌታ ለቤተ ክርስቲያን በረከት ለምድር አድርጎ የሰጠንን ወንድማችንን እንጠቀማለን ማለት ነው አይደለም ወይ? እና የተለያየ አይነት ከረልም ዲዛይንም አለው እና ጌታ ይመስገን እኛ ስንቀመጥበት ታያላችሁ። እና በሮች ሁሉ ላይ ዘጉ የተከፈቱ ሕይወትህ፣ ነገርህ፣ መንገድ በኢየሱስ ደም ያብዛለት። ነገር ሁሉ በሚገባበት ስፍራ ሁሉ። ስለዚህ አሁን ከንቲባ ቢሮ አዳነች ጋር ቀጠሮ አለ። በሞገስ ትገባል። አሜን። በምን ይገባል? በሞገስ። ኧረ ተው ግን አንተ ልጅ በሞገስ ትገባል። አሜን። ነገር የቀና ነው። አሜን። ሕይወት ያማረ ነው። በኢየሱስ ደም በምድሪቷ በዓለም ዙሪያ ሁሉ ተቀባይነት ያገኝ። አሜን። ተቀባይነት ተወዳጅነት ያገኝ። አሜን። ያገኝ። ባረኮት። አሜን። ለኒውዚላንድ ብቻ አይደለም፣ ለኢትዮጵያ ብቻ አይደለም፣ በዓለም ዙሪያ ላሉ ሁሉ የሚተርፍ በረከት ይሁን። አሜን። የሚተርፍ ዕውቀት ይሁን። አሜን። የሚተርፍ ችሎታ ይሁን። አሜን። የሚተርፍ ጥበብ ይሁን። አሜን። ባረኮ። አሜን። 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 ይኸው እዚህ ስፍራ ላይ ያላችሁ ሰዎች የሚቀጥለው ሳምንት የምትመለሱት በምስጋና ነው። አሜን። ሊጠፋ የሚገባው ማሚ አሜን አቲ አሜን። ሊጠፋ የሚገባው ማንኛውም ከባለቤትሽ ከአባትሽ እግር ላይ በኢየሱስ ደም ፈጥኖ የቀለጠ ይሁን። አሁን ታይቶ የጠፋ ይሁን። ፈውሱ ፈጥኖ ይብቀል። የእናቴ ጤና አሁን ይመለስ። የልጆቻቸው ነገር ይስተካከል። ማንኛውም አይነት ጭንገፋ ከሕይወታቸው ይሰበር። ደስታቸውን የማይወድ በላተኛ ይቀጣ። በሚያረጉት ነገር ፍሬያማ ይሆኑ። መደነቅን በዘራቸው ስራ በሚበልጥ ሞገስ ይታሰቡ። የትኛውም አይነት አዘጊና አድካሚ ኃይል የወደቀ ይሁን። ጤናን ስጣቸው፣ ሞገስን ስጣቸው፣ ጥበብን ስጣቸው፣ በረከትን ስጣቸው፣ ከፍታን ስጣቸው። ኃይልን ለባሪያ ሞገስ። አንድ ሁለት ቤት ሰላም፣ ህይወት ሰላም፣ ኑሮ ሰላም፣ ቤተሰብ ሰላም። ዋዳቫካስ ቶዲያ ኦበሻዴ ሃሌ ሶኖማ ሃዶን ካንያኖስታ ቤሌኒያቶ ብሬዲያኖስ ናጋቫስታዲኮ ዴሊያኖ ፕሬቬዲያ አጋዲያኖስታ ዊሌኒያ ፕሬቬዮ ዳኪያኖሶ ኡላኒያ ደቤ አይጋቫስቶ ዳቪያ ታይኳዳሲ የተፈታ በነገር ሁሉ የተፈታ በኢየሱስ ደም ነፍታሌም ቴንክ ዩ። እንዳይወድቅ አንተ ጠብቀው። ይኸው በህይወታችሁ ዘመን ከዚህ በኋላ በቀራችሁ እድሜ ሁሉ የእግዚአብሔርን እጅ ማየት ትጀምራላችሁ። ዋው! ኃይልን በሚሰጠኝ ሁሉን 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 የሚያስችል የእግዚአብሔር ኃይል። ሁለት ሶስት ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ ሄሎስታና ከባዶ ቴንክ ዩ ፋደር። ያዘው ሞገስ ምን ሞገስ አገኝ ሞገስ ምን ሞገስ ያዝ 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 ያዘው 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 ያዘው። ጠብቅ ጠብቅ በጌታ በኢየሱስ ደም
ሳይኮሲያደ ዱናንያ ካዶሲያ ካፕሬቬኒያ ቦስ ጄኖሶ በአገልግሎት ኢኮኖሚካሊ ማካዲያሲ በጥበብ በልዩ መረዳት ኤካዲያስቶ ፋይናንሻል ዳይኖሶ ጋቫናስ ፕሬቬዲያኖሶ 1 2 3 ቀና ቀና ብቻ አጋስታ yes 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 receive 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 1 2 3 ያዛት ለከተማችሁ በረከት ፈሮ ብዙ ኃይል ከዛሬ ላይ ነው መርገም አሁን ተሰበር። አሜን። ያሺ ታላቅ ሰው ነው የምትለው። ሌላ ከፍ ያለ ስልጣን ይጠብቃል። አሜን። የከበረ ስፍራ አሜን። ትራስ አዲስ ነገር ይልቃል። ገኒ ቤተሰቦችሽ ነፃ። እግዚአብሔር ፍርዱ የኔ ነው ብሎሻል። አሜን። ይተፋል ይተፋል። የበላውን ይተፋል። ያዝ 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 አሜን። ፓሊያሴና ኮዳባ ዲያኖስ ዳቫካቶ ቤናሲ ያዝ ሃሌሉያ አሜን። ያዝ ያዝ አሜን አሜን። አበቡ ስራሽን ሲሰራ ያለው አሜን። ጠላትሽን ሲያሳፍራ ያለው አሜን። ነገሮችሽን ሲያስተካክል አይቻል። አሜን። መስፍን ጤና ሲመለስ አብርሃም ጤና ሲመለስ ትዳር ሲስተካከል የልጆች ነገር ሲሰምር አሜን። መሲ ያዛት እግዚአብሔር ፈጣኝ መልስ አመጣለሁ ብሎ አሜን። ተገኝ ለብዙ በረከት ትሆናል። አሜን። ለብዙ እረፍት፣ አሜን። ለብዙ እድገት፣ አሜን። ለብዙ ስኬት፣ አሜን። ለብዙ ለውጥ አሜን። ትሆናል አሜን። ትሆናል አሜን። ትሆናል አሜን። ትሆናል። አሜን። በወደረኞቼ መካከል እጅግ እስክትበልጥ ድረስ እየጨመርክ ትሄዳል። አሜን። እየበዛ ትሄዳል። አሜን። እያደግክ ትሄዳል። አሜን። እየጎለመት ትሄዳል። አሜን። በኢየሱስ ስም እየበረታ ትሄዳል። አሜን። ያዘው ያዘውና ያዝ ፋዘርን ያዝ yes yes ሄዱ ቀና በይ ገና ያንቺ ከተስፋዬ ላይ መርገም ከተስፋዬ ላይ መርገም የሞት ጉልበት አሁን ተሰበረ። ሞገስ ብዙ ኃይል የእግዚአብሔር ጉብኝት ኤው የቀረ ዘመን የክብር ነው። ትላንት ብዙ ዘመንን አባክኖት የለ 10 ዓመት ሙሉ በህይወት ዘመን የቀለደ በዘመን 10 ዓመት ሙሉ በህይወት በቤት በዘመን በአገልግሎት በበረከት የቀለደ አንተ እኮ ለስንቱ መዳን የምትሆን ሰው እውነት ነው። እግዚአብሔር ሰው ጥሪ ያለብህ ሰው ባላደራ እግዚአብሔር የመረጠ ግን ጠላት በቃ የእግዚአብሔር ሐሳብ በህይወት እንዳይቀጥል ለብዙዎች መጽናናት የምትሆን ግን ነገሮችን ጠላት የአባቶች አምላክ እግዚአብሔር ዛሬ አሜን። ኧረ ሰው የለም አሜን። ዛሬ የዚህን ሰው ቤት የዚህን ሰው ህይወት የዚህን ሰው ትዳር የዚህን ሰው አገልግሎት የዚህን ሰው ኑሮ የዚህን ሰው ፋይናንስ እግዚአብሔር ዛሬ ፈታለት። አሜን። ፈታለት ፈታለት ፈታለት። ቆይ ስሙ ራሱ የሆነ የማይመች ነው ግን አባትህን ሰይፉን ካየው በኋላ ዱባ ነው ዳባ ማን ነው ዱቤ
የተገዳደረ ጠላት ይሄ ከዘር የመጣ መርገም ነው። ዛሬ ሸኝተነዋል። በነገር ሁሉ በብዙ ሞገስ፣ በነገር ሁሉ በእውቀት፣ በነገር ሁሉ በጥበብ፣ በነገር ሁሉ በማስተዋል፣ በነገር ሁሉ በብዙ ክብር፣ በብርቱ ኃይል ትወጣለህ፣ ታገለግላለህ፣ ትሰራለህ። ለቀረ ዘመን ለቤተ ክርስቲያን በረከት፣ ለምድር በረከት፣ ለብዙዎች የመዳን ምክንያት ትሆናለህ አለኝ። እግዚአብሔር ከታላቆች ተርታ አስቀምጣል። ብዙዎች ይፈልገዋል። ከዚህ በኋላ ይፈልገዋል። ኃያላን ይፈልገዋል። አንደኛ ጌታን የምታገለግለው በጸጋ፣ ሁለተኛ ፋይናንሻል የእግዚአብሔርን ቤት በሁለት ነገር የምትሰራ ሰው ነው። የሚገርም ደግሞ ጌታ ሞገስ የሰጠ ሰው ነው። እግዚአብሔር ለብዙዎች መድኃኒት ለሀገር የምትጠቅም ሰው አድርጌያለሁ። እንዲህ ብሎኛል፣ በወደረኞች መካከል አስበልጥሃለሁ፣ ከፍታን እሰጥሃለሁ፣ እረዳሃለሁ፣ አግዛለሁ፣ አከብርሃለሁ። ይሄ ኪዳን እግዚአብሔር ካንተ ጋር አድርጓል። ዛሬ የተሰበከው ስብከት ያንተ ነው። እግዚአብሔር ከበላተኛው ቤትን አስመልጣለሁ፣ አበረታለሁ። በኢየሱስ ደም ይህ በሕይወት ተፈጸመ። ቴንክ ዩ ያዘው ያዘው። አቤት ዛሬ ኢየሱስ ሌላ ሰው እና እስቲ ነገር አይበላሽም። ኢየሱስ ደም ወዳለሁ። አንተ የፎጂ ልጅ አባ በዚህ ዘይት በዚህ ውሃ ላይ ያንተ ኃይል ይገለጥ። ያልተጠበቀ ነገር ይሁን። አሜን። ይዘው በሚገቡበት ስፍራ ሁሉ አብሯቸው በረከት፣ አብሯቸው ሞገስ፣ አሜን። አብሯቸው ሰላም፣ አሜን። አብሯቸው ጥበብ፣ አብሯቸው ክብር፣ አሜን። አብሯቸው ፈውስ፣ አሜን። አብሯቸው ልዩ መረዳት፣ አብሯቸው ምርኮ፣ አብሯቸው ኃይል፣ አብሯቸው ደስታ፣ አብሯቸው ለውጥ፣ አብሯቸው እድገት፣ አብሯቸው ክብር፣ አብሯቸው ያንተ ጸጋ፣ አብሯቸው ያንተ መገለጥ፣ አብሯቸው ያንተ ግርማ፣ አብሯቸው ያንተ ማስፈራት፣ አብሯቸው እግዚአብሔር ሆይ አባ እጅ አብሯቸው ከዚህን ሰዓት ጀምሮ ከአናፍያኖፋ መልስ ቤታቸው ገባ በኢየሱስ ያዘ ታጌ መሲ ምስጋናን ይዘሽ ተመለሻል። አሜን። አብርሽ አብዬ ኤዱ ጽቡ ዳንዲዩ አምላክ ይመስገን። አራይ ተረድኪ ይልቃል ፍሬ ወይኒ ትርሃስ ኢየሱስ ጎይታይ እምነሽ ፍሩክ ብዙ ሞገስ ከዚህ በኋላ በር ተከፍቷል። አሜን። ማሚ ኦ ኦ ኦ ኤቪ ነብዩ አኬ ታጠ ከዚህ በኋላ ከፍታን አሜን። ይኸው ነገር ሁሉ የቀና ቆይ ቆይ ተመልሶ ነው ተመልሶ አባትሽ ምንድን ነው ተመልሶ? ወይኔ ተመልሶ ማለት እንዴት ነው? ወደ ኋላ ነው? አይ ወደፊት በኢየሱስ ደም ነገር ተፈቷል። ኤርትራ ምድር አሜን። የትኛውም የእናንተ የሆኑ ዘራረግ በሚኖሩበት አገር ውጭም አውሮፓም በኢየሱስ ደም ቤተሰቦቻችሁ የትኛውም ከተማ ያሉ ሁሉ በእናንተ ምክንያት ዛሬ ተፈተዋል። አሜን። በምስጋና ተመለሽ። አሜን አሜን። እዚህ ስፍራ ላይ ያላችሁ ሰዎች ላልታሰር እኔም ዘሬም ቤተሰቤም
ተፈተናል እያላችሁ በር ደርሳችሁ ወደ ወንበራችሁ ትቀመጣላችሁ። አራይ